ሰላም ሰላም ውድ የታለንት ሲኒማ ቤተሰቦች እንዴት ናችሁ? እኔ ተዋናይ አረፋ ሁሴን ነኝ። የተወለድኩት ደንቢዶሎ በሚባል ከተማ ነው። አሁን መኖረው ወደ አዲስ አበባ ነው። በሁለት አመቴ ነው ከዛ የመጣሁት። ወደ አለም ባንክ አካባቢ ስልጤ ሰፈር የሚባል ሰፈር ነው የኖርኩት። ምርጥ ሰፈር ነው የኖርኩት። እንዴት ከክፍለ ሀገር ወደዚህ እንደመጣ አባቴ በጣም ትምህርት ይፈልጋል። እሱም ውጤታማ ትምህርት ላይ ስለነበረ እንድማር በማሰብ እኔን ወደ አዲስ አበባ ላከኝ። እዚህም ለመማር ነበር የመጣሁት። በዛውም እዚህ ነበር የኖርኩት። ሙሉ እንትኔን ያልኩም ነበር እዚህም የኖርኩት። አሁን ወደ ጥያቄው ሲሄድ ደግሞ ወደ ኪነ ጥበቡ እንዴት ገባ ለሚለው ጥያቄ ወደ ኪነ ጥበቡ የገባሁት በቃ የሆነ ጊዜ ኢዮብ ዳዊትን ነበር። ኢዮብ ዳዊትን በጣም በልጅነቱ ያለው በኔ እድሜ ነው ብዬ ስለማስብ በጣም ነበር እሱም ማየው እንደሱ ሆናለሁ ብዬ አስብ ነበር። ከዛ በኋላ አፍላ ፍቅርን ተጀመረ። በቃ እኔ የሚያክሉ ተማሪዎች ናቸው አብዛኞቹ የኔ ኩያ ናቸው። እነሱን እያየው ኦዲሽን የሚባል ነገር ሰማው። እሱን ነበር ያሰብኩት፣ ግን ኦዲሽኑን አልተሳተፍኩም እና ቪክትሪ እዚህ ትምህርት ቤት ነበረ ቴዲ የሚባል አግኝቼ ገባው ቪክትሪ ትምህርት ቤት። ከዛ እዛ እየተማርኩ እገኛለሁ። ወደ ሁለተኛው ጥያቄ ሲሄድ ፍቅረኛ አለህ ወይ? ፍቅረኛ እኔ አሁን በዚህ እድሜ አላማዬን ማሳካት እንጂ ፍቅር ላይ የለውበትም። የማትረሳው መጥፎ አጋጣሚ ካልከኝ የማትረሳው መጥፎ አጋጣሚ አያቴ የሞተብኝ። አያቴን ያሳደገኝ እኔን ፋዘር ወደ አዲስ አበባ ላከኝ አያቴ ጋር ነበር። አያቴ ሲሞት በጣም ነው እንትን ያልኩት። ለምን እሱ ነው ያሳደገኝ፣ እሱ ነው እዚህ ደረጃም ያደረሰኝ። እሱ ሲሞት በጣም ነው የደነገጥኩት። ራሴን እንኳን አላቅም ነበረ ለትንሽ ደቂቃ። እሱን በጣም መጥፎ አጋጣሚ ነበር። የወደፊት ህልም ምንድነው ካልገኝ የወደፊት ህልሜ ብቁ ተዋናይ መሆን ነው። ብቁ ተዋናይ መሆን ነው። ብቁ ተዋናይ ብቻ አርቲስት መሆን ነው አሉ ብዙ አርቲስት። አራት ነገሮችን ዳይሬክተርም፣ ደራሲም፣ ተዋናይም ካሜራማንም መሆን ፈልጋለሁ። አርቲስት መሆን ፈልጋለሁ ደግሞ አሳካዋለሁ። እና ደግሞ ወደ የምታወዳቸው ፊልም አክተሮች ካልከኝ እንግዳ ሰው ሀብቴንና ሰላም ተስፋዬን ነው። እንግዳ ሰው ሀብቴ ግን መጀመሪያ ኢዮብ ዳዊትን ነበር በጣም ወደው ኢዮብ ዳዊትን ነበር እሱን ያነሳሰኝ ወደዚህም። ግን ኢዮብ ዳዊት አሁን ላይ ወረደብኝ እኔ። ከዛ እንግዳ ሰው ሀብቴ በቃ አሁን የሚገርም አክቲንግን ያሳየኝ በጣም በብዙ የምወደው ነው። ጃናሞራ በጣም እሱ በጣም የተመቸኝ እና ፖለቲካ አይደለም የሚለው እሱ ሁለቱ ፊልም የሱ በጣም ተወደደ። ኢዮብ ዳዊትም አለበት እንግዳ ሰው ሀብቴም አለበት። እሱ በጣም ተመችቶኛል። ፍቅረኛ አለህ የሚለው የቀድሞ መልሻለሁ። ፍቅረኛ የለኝም አሁን ላይም ፍቅርም ገና ነኝ ብያቸዋለሁ። ፊልም በዩቲዩብ ስራዎች ላይ ፊልም ሰርቻለሁ። በዚህ በታለንት ሲኒማም ላይ ጎዳናው ቤቴ አዲስ ተከታታይ ድራማ ነው። እሱን ገብታችሁ እዩት። አሪፍ ፊልም ነው። አሪፍ ነው ጎዳናው ቤቴ። በአፍላ ፍቅርም 2 ሲን ቢሆንም ሰርቻለሁ። በሌሎች ስራ ላይም ሰርቻለሁ። በቃ በትንሹ ከዚህ ማመስገን የምትፈልገው ካልከኝ ማመስገን የምፈልገው አንድ መጀመሪያ ፈጣሪ ነው። አልহামዱሊላህ እዚህ ደረጃ ያደረሰኝ ፈጣሪና አመሰግናለሁ። እና ደግሞ ቪክትሪ ፊልም ፕሮሞሽንን ማመስገን ፈልጋለሁ። እኔን ህልሜን ያደረሰብኝ እሱ ስለሆነ አፍላ ፍቅርንም እንዲ ያሳደገው የት ነው? ቪክትሪ ፊልም ፕሮሞሽን ነው። ሁሉን ነገር ያሳደገው ቪክትሪ ነው። ሁሉን ነገር ተማሪዎችን እንደዛ ያሳደጋቸው ቪክትሪ ነው። እና የቪክትሪ ቤተሰብ አባላቶችን ማመስገን ፈልጋለሁ። ለምርጥ ቤተሰቦች ናቸው። ስገባ ማለት ነው እንደ አዲስ ተማሪ አልቆጠሩኝም ነበር። በቃ ድሮ ማቃቸው ይመስል እንደዛ ነበር። ማመስገን ፈልጋለሁ እና ቤተሰቦቼ ማመስገን ፈልጋለሁ። ባይፈልጉትም ይሄን ነገር መጀመሪያ የሆነ ስራ የሰራው ጊዜ አፍላ ፍቅር ላይ ነበር የመጀመሪያ ስራዬን የሰራሁት። ሲያዩት በጣም እኔ እንኳን ሳላየው ፊልሙን ደውሎ ነበር የተንጫጩት። ግን በቃ አሳምኛቸው እኔ ህልሜን ነው መኖር የምፈልገው ብዬ አፍላ ፍቅር ላይ ከሰራው በኋላ ሌላ ስራዎችም ሰራው። አሁን ብቻ አልহামዱሊላህ እየሰራው ነው። ሌላ እንደኔ መምጣት የህይወት ታሪካችሁን እንዲነግራችሁ ከፈለጋችሁ ሼር፣ ሰብስክራይብ፣ ላይክ አድርጉና አበረታቱን። ታለንት ሲኒማ በከፍታ አመሰግናለሁ።